الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين. أما بعد، ይህ كتاب بلوغ المرام للحافظ ابن حجر رحمه الله تعالى የምንማርበት ደርሳችን ነው። በዚህ ደርስ ላይ بارك الله فيكم كتاب الصلاة باب صلاة التطوع ላይ ነው ያለነው። በዚህ ርዕስ ስር ዛሬ የምንመለከተው حديث عبد الله بن بريدة عن أبيه رضي الله عنهما قال قال رسول الله صلى الله عليه وسلم الوتر حق فمن لم يوتر فليس منا أخرجه أبو داود بسند لين وصححه الحاكم وله شاهد ضعيف عن أبي هريرة رضي الله عنه عند أحمد. كعبد الله بن بريدة كأباتو رضي الله عنهما لكتم الله سرعتشون ودر الله تشونا من إلال قال كان رسول الله صلى الله عليه قال رسول الله صلى الله عليه وسلم يا الله ملك تنيا نبي صلى الله عليه وسلم قالوا إلى الوتر حق وتركو حق ነው የተረጋገጠ ነው የጸና ነው ማለት ነው። فمن لم يوتر وترن ያልሰገደ የሆነ ሰው فليس منا ከኛ አይደለም። أخرجه أبو داود بسند لين وصححه الحاكم. أبو داود ደካማ በሆነ ዘገባ ደካማ በሆነ ሰነድ ዘግበውታል። ኢማሙ ሐኪም ሐዲሱን ሰሒህ ብለውታል። ወለሁ ሻሂዱን ضعيف ሌላ ለዚህ ሐዲስ ደጋፊ የሆነ መስካሪ የሆነ ሌላ ضعيف ሐዲስ እናገኛለን ከአቢ ሁረይራ ረዲየላሁ ዐንሁ ኢማሙ አሕመድ በዘገቡት ማለት ነው። ይሄ ሐዲስ ያው በተለያዩ የዘገባ መስመሮች ወይም የዘገባ ሰንሰለት መሰረት ወደ ሐሰንነት ደረጃ የመሸጋገር የሚችል ነው ማለት ነው። ያው የተለያዩ ዑለማዎች አስተያየት የሰጡበት ቢሆንም መጨረሻው ደካማ የሆኑ ሌሎች ሐዲሶች ከዚህ ጋር ተያያዥነት ያላቸው ሐዲሶች በመኖራቸው ምክንያት ሐዲሱ ለሐሰን ደረጃ የሚሸጋገር ነው ማለት ነው። ይህ ሐዲስ እንደምንመለከተው ዊትርን ያልሰገደ ሰው ከኛ አይደለም የሚለው መደምደሚያና መጀመሪያው ላይ ደግሞ ዊትር የተረጋገጠ ነው በሸሪዓ የጸና ነው የሚለውን መሰረት በማድረግ የተወሰኑ ዑለማዎች ዊትር ዋጅብ ነው ግዴታ ነው የሚለውን አቋም እንዲይዙ አድርጓቸዋል። በዚህ ሐዲስ ላይ የተለያዩ የዑለማዎች አስተያየት ቢኖሩም ሐሰንነቱን መሰረት በማድረግ ሌሎቹ ዑለማዎች ምን ይላሉ? ይሄ ሐዲስ ተቀባይነት ቢኖረው እንኳን ዋጅብነትን ሳይሆን የሚያስይዘን የሐዲሱን ማነው የዊትርን በጣም አስፈላጊና የጠበቀ የሆነ ዊትር በጣም የጠበቀ ሱና መሆኑን የሚያሳየን ነው ይላል። ጅምሁሩል ዑለማ በዚህ አቋም ላይ ያሉት ያው ቀደም ሲል አንስተናል የዊትር ሁክሙ ሱና ሙአከድ ነው እንጂ ዋጅብ እንዳልሆነ ማለት ነው። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም በተለያዩ አሐዲሶቻቸው አንድ ሰው መስገድ ያለበት ረክዓ በቀን 5 ወቅት ሰላት እንደሆነ ያስገነዘቡባቸው ወቅቶች አሉ። እንዲሁም ተጠይቀው ከዚህ በላይ ሌላ ተጨማሪ አለ ወይ ሲባል ተጠውዕ አንድ ሰው በፍላጎት የሚያደርገው ካልሆነ በስተቀር ግዴታ የሚሆን እንዳልሆነ ነብዩ ሰለላሁ ዐለይሂ ወሰለም ያረጋገጡባቸው ብዙ ሐዲሶች አሉ። ስለዚህ ዊትር የጠበቀ ሱና መሆኑን የሚያሳየን እንጂ ዋጅብነት ደረጃ ላይ የሚያደርሰው አይደለም ማለት ነው። በአንዳንድ ዘገባዎች እንዲያውም ኢብኑል ሙንዚር እንደዘገቡት በኪታባቸው ላይ አልዊትሩ ሐቁን ወለይሰ ቢዋጅብ የሚል ዘገባ መጥቶ እናገኛለን። ይህ ሐዲስ ሰሒህ ሆኖ ከተረጋገጠ የበለጠ ረፍት የሚሰጥ ነው ማለት ነው። ምክንያቱም ዋጅብ አለመሆኑን በግልጽ የሚያረጋግጥልንና ሐቅ ነው የሚለው የጸና የተረጋገጠ በሚለው እንድንሄድ የሚያደርገን ነው ማለት ነው።
ዋጅብ አለመሆኑን የሚያረጋግጡ ቀደም ሲል እንደጠቀስነው የተለያዩ የገጠር ሰዎች አረቦች ወደ ነብዩ ሰለላሁ ዐለይሂ ወሰለም ይመጣሉ። ግዴታ የሆነባቸውን 5 ወቅት ሰላት እንጂ ከዛ በላይ ነግረዋቸው አያውቁም። እንደዚሁም ሙዓዝ ብን ጀበል ረዲየላሁ ዐንሁ ወደ የመን በሚልኩት ጊዜ ምንድን ያሉት? ፈዓሊምሁም አነ አላህ አፍተረደ ዐለይሂም 5 ሰለዋቲን ፊል የውሚ ወለይላ 5 ወቅት ሰላት አላህ ግዴታ እንዳደረገባቸው ነው። በዚህ ላይ ዊትርን አልጨመሩም ማለት ነው። እነዚህና የመሳሰሉ ዘገባዎችን እናገኛለን። ከዓሊ ብን አቢ ጣሊብ ከአቡበክር ስዲቅ ረዲየላሁ ዐንሁ ዋጅብ አለመሆኑን በግልጽ የሚያሳዩ ንግግሮች ተዘግበዋል ማለት ነው። ስለዚህ ይህ ሐዲስ ሊያረጋግጥልን የሚችለው ነገር ቢኖር ምንድነው? ዊትር ማለት የጸና የተረጋገጠና በጣም የጠበቀ ሱና። ስለዚህ ዊትርን እንዲሁ ያለ ምክንያት መተው ማንም ሰው እንደሌለበት የሚያሳየን ነው ማለት ነው። ቀጣዩ ሐዲስ ናም ከዛ በፊት ዊትር ዋጅብ አይደለም የሚለው ካየን የመጨረሻው ክፍልስ ፈመን ለም ዩቲር ፈለይሰ ሚና ከኛ አይደለም የሚለው በጣም ከባድ ንግግር ነው። ነገር ግን ፈለይሰ ሚና የሚለው አይ የተሟላ መንገድ ላይ ከኛ አይደለም ሲል የሚለው ምንድነው? በተሟላው ሀዲይ ላይ አይደለም ማለት ነው። የተሟላውን የነብዩ ሰለላሁ ዐለይሂ ወሰለም መንገድ እየተከተለ እንዳልሆነ ለማሳየት የተቀመጠ ነው ማለት ነው። ይሄን እንድንል ያደረገን ደግሞ ምንድነው? እሱ ሌሎች ማስረጃዎች ናቸው። ሌሎች ሐዲሶች ይመጣሉ። እነዛን ሐዲሶች ሁሉ አንድ ላይ ስናደርግ ያ ቢሆን ኖሮ ነብዩ ሰለላሁ ዐለይሂ ወሰለም እዚህ ደረጃ ላይ ፈለይሰ ሚና የሚለው በዛው በቃሉ መሰረት የሚያስኬደን ቢሆን ኖሮ እነዛ ሁሉ ሰዎች በሚመጡበት ሰዓት ነብዩ ሰለላሁ ዐለይሂ ወሰለም በሚጠይቁ ሰዓት ፈልጎ ካልሆነ በስተቀር አንድ ሰው ከ5 ወቅት ሰላት በላይ መስገድ አይገደድም የሚለውን ብቻ በማስተላለፍ አይተውም ነበር። እዚህ እነዚህን ሐዲሶች ወይም ሌሎቹን ማስረጃዎች ከዚህ ጋር አቆራኝተን ስንመለከት ፈለይሰ ሚና የሚለው ምን ለማለት እንደተፈለገ ግልጽ ይታየናል ማለት ነው። والله اعلم። ቀጣዩ ሐዲስ وعن عائشة رضي الله عنها قالت كناتችን عائشة رضي الله عنها በተዘገበው መሰረት ما كان رسول الله صلى الله عليه وسلم يزيد في رمضان ولا في غيره على 11 ركعة يصلي 4 فلا تسأل عن حسنهن وطولهن ثم يصلي 4 فلا تسأل عن حسنهن وطولهن ثم يصلي 3. قالت عائشة فقلت يا رسول الله أتنام قبل أن توتر؟ قال يا عائشة إن عيني تنامان ولا ينام قلبي. متفق عليه. وفي رواية لهما عنها كان يصلي في الليل 10 ركعات ويوتر بسجدة ويركعه ركعتي الفجر فتلك 13 ركعة. كناتችን عائشة رضي الله عنها በተዘገበ ሐዲስ ምትላለች ما كان رسول الله صلى الله عليه وسلم يزيد في رمضان ما كان رسول الله صلى الله عليه وسلم የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አልነበሩም የዚዱ ፊ ረመዳን የዚዱ የሚጨምሩ አልነበሩም ፊ ረመዳን በረመዳን ውስጥ ወላ ፊ ገይሪሂ ከረመዳን ውጭም ቢሆን على 11 ረክዓ በ11 ረክዓ ከ11 ረክዓ በላይ የሚጨምሩ አልነበሩም። يصلي 4 እነዚህን አሰጋገዶች ደግሞ ስትገልጽ ምናለች? يصلي 4 ረክዓ ይሰግዳሉ فلا تسأل عن حسنهن وطولهن የነዚህን ሰላቶች ውበታቸውንና ርዝመታቸውን አትጠይቀኝ። ማለት በጣም ቆንጆ አሰጋገድ ነው፣ ረጅም ነው ማለት ነው። 4 ረክዓ ይሰግዳሉ ثم يصلي 4 ከዛ እንደገና ሌላ 4 ረክዓ ይሰግዳሉ فلا تسأل عن حسنهن وطولهن አሁንም እንደዚሁ ስለነዚህ ሰላቶች ውበትና ርዝመታቸውን አትጠይቀኝ። ይሰግዱት ረጅም ነው ያማረ ሰላት ነው ማለት ነው። እንዲሁ የተንቀሸቀሸ ስርዓቱን ያልጠበቀ ሳይሆን በጣም ረጅም ነው። እንደዛም ሆኖ በአማረ ሁኔታ ነው የሚሰገደው ማለት ነው። ثم يصلي 3 ከዛ በኋላ ደግሞ 3 ረክዓ ይሰግዳሉ ዊትር ማለት ነው። ይሄ አንድ ላይ 11 ረክዓ ይሆናል። قالت عائشة رضي الله عنها من አለች?
فقلت يا رسول الله يا الله ملكتني هو ያልኳቸው أتنام قبل أن توتر وتر ሳይሰግዱ ይተኛሉ እንዴ ስላቸው ጊዜ قال من አሉ يا عائشة هو ያሉ إن عيني تنامان አይኖቼ እኮ ያንቀላፋሉ ይተኛሉ ወላ የናሙ ቀልቢ ልቤ ግን አይተኛም አሉ ነቢ ሰለላሁ ዐለይሂ ወሰለም ሁለቱ አይኖቼ ያንቀላፋሉ ነገር ግን ልቤ አይተኛም አሉ ነቢ ሰለላሁ ዐለይሂ ወሰለም ማዕና መነሳት በፈለጉበት ሰዓት መነሳት ይችላሉ ማለት ነው ቡኻሪና ሙስሊም የተስማሙበት ነው وفي روايه لهما ከነሱ በሆነ ዘገባ ከቡኻሪና ሙስሊም ዘገባ عنها اي عن عائشه رضي الله عنها በተዘገበ ሐዲስ كان يصلي من الليل 10 ركعات الله ملكتኛ ነብዩ ሰለላሁ ዐለይሂ ወሰለም 10 ረካዓ በሌሊት ውስጥ ይሰግዳሉ ويوتر بسجدة በአንድ ረካዓ ደግሞ ዊትር ያደርጋሉ ويركع ركعتي الفجر ከዛ በኋላ እንደገና ሁለት ረካዓ የፈጅር ሶላት ሱናን ሁለት ረካዓ ይሰግዳሉ ይሄ አንድ ላይ ስንት ይሆናል فتلك 13 ረካዓ ይሄ ነው እንግዲህ 13 ረካዓ በሌሊቱ ላይ የሚሰግዱት ማለት ነው ይሄ ሐዲስ እንደምንመለከተው በረመዳንም ሆነ ከረመዳን ውጪ ከ11 ረካዓ በላይ ነብዩ ሰለላሁ ዐለይሂ ወሰለም አልሰገዱም እና በረመዳንም ሆነ ከረመዳን ውጪ አንድ ሰው ቂያም ሌሊት መስገድ ያለበት 11 ረካዓ ነው ከዛ በላይ ነብዩ ሰለላሁ ዐለይሂ ወሰለም አልጨመሩም የሚለውን አቋም የያዙ ሰዎች ካላቸው ጠንካራ ማስረጃ አንዱ ነው ማለት ነው አይሻ ረዲየላሁ ዐንሃ የነብዩን ሰለላሁ ዐለይሂ ወሰለም ሶላት እየገለጸች ነው ከመሆኑም ጋር በነፊ መናገሯ ከዚህ ውጪ ነብዩ ሰለላሁ ዐለይሂ ወሰለም አድርገው አያውቁም ማካነ ረሱላህ ሰለላሁ ዐለይሂ ወሰለም የዚድ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የሚጨምሩ አልነበሩ እትል ይሄ ነገሩን በጣም ይከረር የሚያደርገው እሱ ነብዩ ሰለላሁ ዐለይሂ ወሰለም በረመዳንም ከረመዳን ውጪም 11 ረካ ነበር የሚሰግዱት ከሚለው ይለያል ይሄ ምክንያቱም ምንድነው ያለችው ማካነ የዚድ አይጨምሩም ነበር ከ11 በላይ ስለዚህ ይሄ ሐዲስ ከ11 ረካ በላይ አይሰገድም ለሚሉ ሰዎች ጠንካራ ማስረጃ ተብሎ ከሚጠቀሱት አንዱ ነው ማለት ነው ነገር ግን በዚህ ሶላት ላይ የምንመለከተው ምንድነው እሱ የሶላቱን ውበትና ርዝመት ነው ነብዩ ሰለላሁ ዐለይሂ ወሰለም 4 ረካዓ ይሰግዳሉ ይሄ 4 ረካዓ ውበቱና ርዝመቱ በጣም ልዩ ነው አይጠየቅም ማለት ነው የሚጠየቅ አይደለም አሁን እዚህ ላይ ሁለት ነገሮች ነው የምናየው አንደኛው ርዝመቱን ነው ከርዝመቱ ጋር ደግሞ ምንድነው ውበቱን ነው የምናየው ማለት ነው ይሄ አንድ ነው በጣም በቆንጆ ሁኔታ ነው ሩኩዕ ያምራል ስጁዱ ያምራል በስነ ስርዓት ነው የሚሰገደው ከመሆኑም ጋር ደግሞ ረጅም ነው አንዴ ሁለተኛው ካነ ይصلي 4 ይሰግዱ ነበር የሚለውን ስንመለከት አራቱን እንዴት ነበር የሚሰግዱት ካሁን በፊት ያሳለፍነው አለ ምንድነው እሱም ሶላቱ ሌይሊ መስና ሁለት ይሰግዱ ነበር በዛ አቋም ከሄድን ይሄ ግልጽ የሚያሳየው ምንድነው ግልጽ የሚያሳየው አራቱንም አንድ ላይ እንደሚሰግዱ 4 ረካ ይሰግዳሉ ከዛ እንደገና ደግሞ ሌላ 4 ይሰግዳሉ ይሄን ስንመለከት 4 ሰግደው 4 ይሰግዳሉ የሚለውን በትክክል ሊያስይዘን አይችልም ምክንያቱም አራቱን አከታትለው ከሰገዱ ሌላውንም 4 እንደገና ይሰግዳሉ ስለዚህ 8ቱን ማከታተለው ይሰግዱት ማለት ነው ነገር ግን ነገሩን በደንብ ትኩረት ከሰጠነው 4 ሰግደው ረፍት ያደርጋሉ ከዛ በኋላ 4 ሰግደው ረፍት ያደርጋሉ ይሁን እንጂ ቂያም ሌሊት በአብዛኛው ነብዩ ሰለላሁ ዐለይሂ ወሰለም ባለፈው ሐዲስ ላይ እንዳነሳ ነው ሁለት ነው የሚሰግዱት ሁለት ይሰግዳሉ ያሰላምታሉ ሁለት ይሰግዳሉ ያሰላምታሉ ታዲያ ለምን ካነ ይصلي 4 فلا تسأل عن حسنهن وطولهن ተባለ ስንል ሁለት ሰግደው እረፍት የለም ማለት ነው ሁለት ረካ ይሰግዳሉ ያሰላምቱና ወዲያው ይነሳሉ ሌላ ሁለት ረካ ይሰግዳሉ 4 ከዛ በኋላ ትንሽ ይቀመጣሉ ትንሽ ተቀምጠው ረፍት አድርገው የተወሰነ ቆይተው እንደገና ደግሞ ይነሳሉ ሁለት ይሰግዳሉ ረፍት ሲያደርጉ ካሰላመቱ በኋላ እንደገና ተነስተው ሌላ ሁለት ይጨምራሉ 4 በእንደዚህ አይነት መልኩ ስለሰገዱት ነው ካነ ይصلي 4 የተባለው የሚለው የበለጠ የሚያስኬደው ነው እናገኘዋለን
ሌላው ከሐዲሱ የምንረዳው ነብዩ ሰለላሁ ዐለይሂ ወሰለም ዊትር ከመስገዳቸው በፊት አንዳንዴ ይተኛሉ ማለት ነው። ይሄ አንድ ሰው በእርግጠኝነት ተነስቶ እንደማያመጣው በእርግጠኝነት ተነስቶ እንደሚሰግድ ዝንባሌውና እርግጠኛ የሆነበት ያ ከሆነ ተኝቶ ፊ አኺር ሌይል መስገዱ የተወደደ ነው። በጥቅሉ ግን ነብዩ ሰለላሁ ዐለይሂ ወሰለም እንዲሁም ጠቅላላ ነብያቶች ይላሉ ሙሉ ለሙሉ ልባቸውን ጥለው እንቅልፍ የሚተኙ አይደሉም። ይተኛሉ፣ እንቅልፍ ይወስዳቸዋል። ነገር ግን ልባቸው ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ልባቸው አይተኛም ካነ። ስለዚህ ከዚህ በመነሳት ኢማም አልቡኻሪ ረሂመሁላሁ ተዓላ ኢነል አንቢያ ተናሙ አዕዩኑሁም ወላ ተናሙ ቁሉቡሁም፣ አይኖቻቸው ይተኛሉ ልባቸው ግን አይተኛም። ከእናታችን ዓኢሻ ረዲየላሁ ዐንሃ የነቢዩን ሰለላሁ ዐለይሂ ወሰለም የሱና የቅያም ሌይል ሰላትን በተመለከተ የተለያዩ ዘገባዎች መጥተዋል። በሰሒህ አልቡኻሪ፣ ሰሒህ ሙስሊም ነቢዩ ሰለላሁ ዐለይሂ ወሰለም በሌሊት ውስጥ 10 ረክዓ እንደሚሰግዱና ከዛ በኋላ በአንድ ረክዓ ዊትር እንደሚያደርጉ ከዛ በኋላ የፈጅርን 2 ረክዓ እንደሚሰግዱ ይሄ 13 እንደሚያደርገው የምናይበት ነው። እንዲሁም በሰሒህ አልቡኻሪና በሰሒህ ሙስሊም ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ዩሰሊ ሚነ ሌይሊ 13 ረክዓ 13 ረክዓ ነቢ ሰለላሁ ዐለይሂ ወሰለም ይሰግዳሉ። ወዩቲሩ ሚን ዛሊከ ቢ5 ከዛ 13 ረክዓ ውስጥ በአምስቱ ነው ዊትር የሚያደርጉት። የማዕና ምን ማለት ነው? አምስቱን በአንድ ላይ አከታትለው በአንድ ተስሊም ብቻ 5ቱን ረክዓ ይጨርሳሉ። ላ የጅሊሱ ፊ ሸይኢን ኢላ ፊ አኺሪሂን፣ በመጨረሻው ረክዓ ላይ ብቻ ይቀመጣል 5ቱን ሲሰግዱ ማለት ነው። እንደዚሁም ወጃአ ዐንሃ 7 ረክዓት 7 ረክዓ በአንድ ላይ አከታትለው የሰገዱበት ወጃአ እንደዚህ ወጃአ ዐንሃ 9 ረክዓትን 9 ረክዓ እንደዚሁም በቡኻሪ أنه كان يصلي 13 ركعة ثم يصلي إذا سمع النداء بالفجر ركعتين خفيفتين። እነዚህን ሁሉ ስንመለከት ከእናታችን ዓኢሻ ረዲየላሁ ዐንሃ በተለያየ አይነት መልኩ መጥቷል። በጥቅሉ ግን የምናየው ምንድነው? እሱ ከዓኢሻ ረዲየላሁ ዐንሃ የመጣው 11 እና 13 ነው የመጨረሻ ረጅም ብዙ የመጣው ማለት ነው። ይህንን 13 እና 11 ረክዓ ያው ሙሉ ቅያም ሌይል ከነ ዊትሩ ማለት ነው። 13 የሚለው ከሁለት በአንድ ነው የሚጨምሩት ማለት ነው። 13 የሚለው ነው በአንዳንድ ዘገባዎችም እንደመጣው ነብዩ ሰለላሁ ዐለይሂ ወሰለም ዒሻ እንደሰገዱ 2 ረክዓ ከዒሻ በኋላ ይሰግዳሉ። ከዛ 11 ይሰግዳሉ። ይሄ 13 ያደርገዋል። በሌላ ዘገባ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም 11 ረክዓ ይሰግዳሉ እስከ ፈጅር ድረስ። ይሄም አሁን እንደሚያሳየን ማለት ነው። ከዛ በኋላ ፈጅር አዛን ሲል 11 ረክዓ ሰግደው ፈጅር አዛን ሲል እንደገና ተነስተው 2 ረክዓ የፈጅር ቀብልያን ይሰግዳሉ። ያ 13 ያደርገዋል የሚል ነው። በዚህ ዙሪያ እንግዲህ በጥቅሉ በጣም ሰፋ ያለ ኺላፍ አለ። 11 ነው ወይስ ከ11 በላይ መሆን ይችላል? ከአብዱላህ ብን ዓባስ ረዲየላሁ ዐንሁማ እንደተዘገበው ነቢዩ ሰለላሁ ዐለይሂ ወሰለም ሰላ ረክዓተይኒ ثم ركعتين ثم ركعتين ثم ركعتين ثم أوتر صلى ركعتين ثم ركعتين ثم ركعتين ثم ركعتين 8 كذا بኋላ ዊትር ሰገደ ثم اضطجع حتى جاء المؤذن فقام فصلى ركعتين خفيفتين ከዛ በኋላ ጋደም ይሉና ሲነሱ ተነስተው እንደገና 2 ረክዓ ቀለል ያሉ 2 ረክዓዎች ይሰግዳሉ። ثم خرج فصلى الصبح ከዛ በኋላ ወጥተው ሱብህን ይሰግዳሉ ማለት ነው። እንደዚሁም በረመዳን ውስጥ ነብዩ ሰለላሁ ዐለይሂ ወሰለም በተለያየ አጋጣሚዎች የሰገዷቸውን ሰላቶች እናያለን። ይሄ በአብዛኛው በ11 ረክዓ ዙሪያ የሚያልፍ ነው ማለት ነው። ሌላው አሁን ከዛ በላይ መጨመርን ለማንሳት አንደኛ የሚሉት ምንድነው? የነብዩ ሰለላሁ ዐለይሂ ወሰለም ሰላት فلا تسأل عن حسنهن وطولهن የውበቱንና የርዝመቱን ጉዳይ አትጠይቅ ሲባል ነብዩ ሰለላሁ ዐለይሂ ወሰለም አሳምረው ረጅም አድርገው ነው የሚሰግዱት 11 የሚሰግዱት። ስለዚህ አንድ ሰው በዛ አይነት መልኩ የሚሰግድ ከሆነ 11 ይስገድ። ነገር ግን ቅራአቱን የሚያሳጥር ከሆነ ደግሞ ከዛ በላይ ጨምሮ መስገድ
ነው የሚሻለው። እዚህ ወደ ምን ሄዱ ማለት ነው? አንዳንዶቹ ከርዝመትና ከውበት ጋር በማነጻጸር እኛም የምንሰግደው ሰላት ምንድነው? አጫጭር ነው። አጫጭር ስለሆነ የረካዓው ብዛት መጨመር፣ አጭር ሆኖ የረካዓው ብዛት መጨመር ወይም ደግሞ ረጅም አድርጎ የረካዓው ብዛት ማሳጠር በሚል ነው። ይሄን ለማድረግ ደግሞ ምንድነው ያነሱት? በዑመር ኢብኑ ኸጣብ ዘመን ያኒ ሰዎችን በአንድ ኢማምና ኡበይ ኢብኑ ከዕብ እንዲያሰግዱ ባደረገ ጊዜ ጠቅላላ ከነዊትሩ 21 ረካ 23 ረካ እንዲያሰግድ ነው ያደረጋቸው። ኡበይ ኢብኑ ከዕብን እንዲያሰግድ ሲያደርገው ምንድነው ቅራአቱን አሳጥሮ ቅራአቱን አሳንሶት ረካዓውን እንዲረዝም በማድረግ የተሰገደ ነው የሚል ነው። ይሄም ዋጅብ ነው በሚሉት ሰዎች ዘንድ ተቀባይነት አላገኘም። ያው ምንድነው እሱ ነብዩ ሰለላሁ ዐለይሂ ወሰለም ያደርጉ የነበረው ሰሃቦች በዛ መንገድ ይከተሉ የነበረው እንዴት ነው ዑመር ኢብኑ ኸጣብ ሊቀይረው የሚችለው? ያውም በሰሃቦች ዘመን ይሄ ተቀባይነት የለውም። እንዲያውም 23 እንዴት ሰገድ አደረገ ከሚለው ይልቅ ጠንካራ ሆኖ የምናገኘው ዑመር ኢብኑ ኸጣብ ኡበይ ኢብኑ ከዕብን ሰዎችን 11 ረካ እንዲያሰግድ አዞት ነበርና 11 ረካን የሰገዱት የሚለው ነው የበለጠ ጠንካራ ዘገባ ብለው ያነሳል። በዚህ ዙሪያ በተለይ በዘመናችን ሼኽ አልባኒ ረሂመሁላሁ ተዓላ በጣም ጠነከረ አቋም ያላቸው ከ11 ረካ በላይ የለም በሚለው ላይ ማለት ነው። አብዛኛዎቹ ዑለማዎች ከ11 ረካ በላይ መጨመር ተገኝቷል የሚል ነው። በዚህ ዙሪያው ሰፋ ያሉ ኺላፎች ቢኖሩም ዋናውና ትልቁ መሰረት ምንድነው? እሱ 11 ረካ መስገድን የመረጠ ሰው ከ11 በላይ የሰገደው መስገድ የመረጠን ሰው በተሳሳተ ወይም ጥመት ላይ ባለ መንገድ ላይ ማየት አይቻልም። እንደ አህለ ሱነት ወል ጀማዓ የአህለ ሱና ዑለማዎች በተካለፉበት ነጥቦች ላይ ያው ሁሉም አቋሙን ማንጸባረቅ ይችላል። በሁለቱ መሃል ግን የከረረ ልዩነት ፈጥሮ ጎራ መፍጠርና መለያየት አይቻልም። በዚህ ዙሪያ 11 ያሳመነው ማስረጃ 11 ላይ ይጸናል ያለው ሰው በ11 ይቀጥላል። ከ11 በላይ መስገድ ይቻላል ያለ ሰው ደግሞ በዛው ሊቀጥል ይችላል። ነገር ግን የኺላፍ መሰረት ሆኖ ሊያነሳሳም ይችላል። ምክንያቱም መስአላው ምንድነው? መስአለት የኢጅቲሃድ መስአላ ነው እና ይህ ኺላፍ ደግሞ በይነ ዑለማ አህል ሱና የሱና ዑለማዎች ዘንድ ያለ ኺላፍ ከመሆኑ አንፃር በአህል ሱናና በአህል ቢድዓ መካከል ያለ ኺላፍ አይደለም። በይነ አህል ሱና ያለ ኺላፍ ከመሆኑ አንፃር ለልዩነት የሚጋብዝ መሆን የለበትም። ወላሁ ተዓላ አዕለም። ነገር ግን ጠንካራ ሆኖ የምናገኘው ወላሁ አዕለም 11 ረክዓ የሚለውን ይሆናል። ምንም እንኳን በርካታ ዑለማዎች ያነሷቸው ነጥቦች እንዳሉ ቢሆኑ ማለት ነው። ቀጣይ ከእናታችን ዓኢሻ ረዲየላሁ ዐንሃ የተዘገበ ሲሆን ቃለት ካነ ረሱሉላሂ ሰለላሁ ዐለይሂ ወሰለም ዩሰሊ ሚነል ለይሊ 13 ረክዓ ዩቲሩ ሚን ዛሊከ ቢ5 ላ የጅሊሱ ፊ ሸይኢን ኢላ ፊ አኺሪሃ ሙተፈቁን ዐለይህ። ነቢዩ ሰለላሁ ዐለይሂ ወሰለም እኮ ካነ ረሱሉላሂ ሰለላሁ ዐለይሂ ወሰለም ዩሰሊ ሚነል ለይል በሌሊት ውስጥ ይሰግዱ ነበር 13 ረክዓ 13 ረክዓን ይሰግዱ ነበረ 13 ረክዓ ይሰግዱ ነበረ። ዩቲሩ ሚን ዛሊከ ቢ5 5 ረክዓዎችን ከነዛ መካከል 5ቱን ረክዓዎች በዊትርነት ይሰግዷቸው ነበር። በ5ቱን ረክዓ በዊትርነት ሲሰግዱ ላ የጅሊሱ ፊ ሸይኢን በእነዚህ ረክዓዎች ውስጥ በአንዳቸውም ላይ አይቀመጡም ኢላ ፊ አኺሪሃ በመጨረሻው ላይ አንድ ረክዓ ያደርጋሉ፣ ይቀጥላሉ፣ ሁለተኛ ረክዓ ያደርጋሉ፣ አይቀመጡም። ለሶስተኛ ይነሳሉ፣ ከዛ በኋላ ለአራተኛ ይነሳሉ፣ አይቀመጡም። አምስተኛውን ያመጡና ከዛ በኋላ ተሸሁድ ይቀመጣሉ ማለት ነው። ሙተፈቁን ዐለይህ። ከዚህ ይሄም እንደዚሁ ከ11 ረክዓ በላይ መሰገድ ይቻላል ለሚሉ ሰዎች ይህንንም ለማስረጃ ተጠቅመውበታል። ያው ከዓኢሻ ረዲየላሁ ዐንሃ ከራሷ ከ11 በላይ መስገዳቸው ተዘግቧል። ቀደም ሲል እንዳነሳ ነው ብዙ ዘገባዎች የሚያሳዩት እሷ ከዒሻ በኋላ 2 ረክዓ ሰግደው ከዛ በኋላ 11 ረክዓ ዊትርን የሚሰግዱትን በመጨመር ነው። ምክንያቱም በእንደዚህ አይነት መልኩ የመጡ ዘገባዎች ስላሉ ማለት ነው። ሸይኽ አልእስላም ኢብኑ ተይሚያ ረሂመሁላሁ ተዓላ
من يلالو تسن التراويح في رمضان باتفاق السلف وأئمة المسلمين، وتسمى قيام رمضان وكونها أول الليل لأن الناس كانوا يقومون أوله على عهد عمر ولا تصح قبل صلاة العشاء، ومن صلاها قبل العشاء فقد سلك سبيل المبتدعة المخالفة للسنة، وإذا طلع الفجر فات وقتها إجماعا. بزي ቦታ ላይ ያው የበርካታ ዑለማዎች አቋም አለ። ቀደም እንዳልነው በዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ሰዎችን በአንድ ላይ ተሰብስበው እንዲያሰግዱ ሲያደርግ በ23 እንዲያሰግድ ማድረጉን የሚጠቁማሉ። እንደዚሁም التراويح هي سنة سنها النبي صلى الله عليه وسلم وليست محدثة في عهد عمر، وهي من أعلام الدين، وهي 20 ركعة في قول أكثر العلماء، والمختار عند أحمد وأبي حنيفة والشافعي عنها 20 ركعة، وقال مالك 36 وتعلق بعمل أهل المدينة. ولنا أن عمر لما جمع الناس على أبي بن كعب كان يصلي بهم 20 ركعة يميل أبوال كعلماء الناقنيالن. اليوم كعلي رضي الله عنه أنه أمر رجلا يصلي بهم في رمضان 20 ركعة، وهذاك الإجماع. ይህንን ያው አሊ ኢብኑ አቢ ጣሊብ ዘመንም እንደዚሁ አንድ ሰው 20 ረካ እንዲያሰግድ አዞታል የሚል አለ። ይሄም ከሌሎቹ ተቃውሞ ስላልገጠመው እንደ ኢጅማዕ ይቆጠራል ይላሉ። ኢማም ሰንዓኒ في سبل السلام بيهقي رحمه الله تعالى من قال أن عليا كان يؤمهم ب20 ركعة ويوتر ب3 وفيه قوة. 20 ረካ እንደሚያሰግዳቸውና ከዛ 3 ረካ እንደሚጨምር كشيخ الإسلام ابن تيمية إن نفس قيام رمضان لم يؤقت فيه النبي صلى الله عليه وسلم. قيام رمضان بتملكته النبي صلى الله عليه وسلم قدم على دربته، فكان لا يزيد على 13 ركعة، كأسرى 3 ركعة بلاي أجمر منبر، لكن كان يطيل الركعات. النبي صلى الله عليه وسلم ركعة وتشنقن يسرزم منبرا، فلما جمعهم عمر رضي الله عنه على أبي بن كعب كان يصلي بهم 20 ركعة ثم يوتر ب3. عمر بن الخطاب በሰበሰባቸው ጊዜ ግን 20 ረካ ይሰግዳሉ፣ ከዛ 3 ይጨምሩበት ነበር። وكان يخفف القراءة بقدر ما زاد من الركعات، ረካዓው በጨመረ ቁጥር ቂራአውን ያሳንሱት ነበር። لأن ذلك كان أخف على المأمومين من تطويل الركعة الواحدة، አንዱ ረካዓ ከማርዘሙ ይልቅ ለማእሙሞቹ የሚቀለው ይሄ ነው በሚል ነው ይላል። ثم كان طائفة من السلف يقومون ب40 ركعة، ከሰለፎች መካከል የተወሰኑት 40 ረካ ይሰግዱ እንደነበረ ويوترون ب3 ركعات ከዛ በ3 ረካ ዊትር ያደርጉ እንደነበር وآخرون قاموا ب36 36 መስገዳቸው وأوتروا ب3 وهذا كله شائع يولو بسفيو يتاوق ነው። فكيف ما قام بهم في رمضان من واحدة من هذه فقد أحسن. ከነዚህ ውስጥ በአንደኛው በየትኛው ብዛት የረካ ብዛት ቢያሰግድ ከነዚህ ከተጠቀሱት ውስጥ ይሄ ጥሩ ነው፣ ምንም ችግር የለውም። ومن ظن أن قيام رمضان فيه عدد معقد عن النبي صلى الله عليه وسلم لا يزاد فيه ولا ينقص فقد أخطأ. ይሄ ከኢብኑ ተይሚያ ተዘግቧል የተባለው ነው። ማንኛውም ሰው ከነብዩ ሰለላሁ ዐለይሂ ወሰለም ከረመዳን ውስጥም ከረመዳን ውጭም የሰላቱን ቁጥር ገደብ አድርገዋል ብሎ የአቋም ያዘ ሰው ተሳስቷል የሚል ያንጸባረቁበት ነው። ኢማም አህመድ ምን ይላሉ? إنه لا يتوقف في قيام رمضان عدد، بقيام رمضان ውስጥ ቁጥር ገደብ የለም። وكان النبي صلى الله عليه وسلم لم يؤقت فيه عددا، النبي صلى الله عليه وسلم ይሄንን አድርጉ ብለው የቁጥር ገደብ ያስቀመጡበት የለም። وحينئذ فيكون تكثير الركعة وتقليلها بحسب طول القيام وقصره. ይሄ ኢማም አህመድ አቋም ነው። በዚህም መሰረት ይላሉ የረካዓውን ብዛት ከቂራአው ማነስ ጋር ነው የሚተሳሰረው ይላል። فيكون تكثير الركعات وتقليلها بحسب طول القيام وقصره. عند قيام رزمتنا عند قيام اطرت من يሆናል عفوا عند قيام رزمتنا اطرت የቂራአውን ብዛት እንደዚሁ ይገደባል ይላሉ። ሼክ መሐመድ ኢብኑ ኢብራሂም አል ሼክ يعني ከሼክ ኢብኑ ባዝ በፊት የነበሩ የመምለካ ሙፍቲ ናቸው። ذهب أكثر العلم كالأئمة أبي حنيفة والشافعي وأحمد إلى أن صلاة التراويح 20 ركعة. أبزانيوቹ በዚህ አቋም ላይ ናቸው ማለት ነው። أبي حنيفة الشافعي إمام أحمد، لأن عمر جمع الناس على أبي بن كعب فكان يصلي 20 ركعة، وكان هذا بحضور الصحابة فكان كالإجماع وعليه عمل الناس. ይሄ የእሳቸው አቋም ነው ማለት ነው። ሌሎቹም እንደዚሁ
ቁጥራቸው ቀላል ነው የማይባል በረካዓውን ብዛት በ21 ላይ ማነው በ23 ላይ አድርገው ነገር ግን ቅራውን ማሳጠር እና ረካዓውን ማርዘም የሚለው አቋም ላይ ያሉት። ኢንሻአላህ በሌላ ቦታ ላይ ደግሞ ከ11 ረካ ውጪ የለም የሚለው ማስረጃዎቹ እነሱም ብዙ ናቸው። እነዛን በሌላው ርዕስ ላይ የምናየው ወይም በሌላ ቀን የምንመለከተው ይሆናል ኢንሻአላህ። ከዛ በተረፈ ይሄ የእናታችን አይሻ ረዲየላሁ ዐንሃ ሁለተኛው ዘገባ ነብዩ ሰለላሁ ዐለይሂ ወሰለም 13 ረክዓ ይሰግዱ ነበር የሚለው ከ11 ረክዓ በላይ ይቻላል ለሚሉ ሰዎች ቀጥታ ቃሉን ቀጥታ ዘገባውን በመያዝ ይቻላል ወደሚለው አቋም ያዘነበሉበት እና ይሄም ከእናታችን አይሻ ረዲየላሁ ዐንሃ ከ11 ረክዓ ውጪ እንደሰገዱ የዘገበችበትን ማስረጃ የሚጠቀሙበት ነው ማለት ነው። ከ11 ረክዓ በላይ የለም የሚሉት ደግሞ የተጠቀሙት ምንድነው? ይሄ ምንድነው የሚያሳየን? ነብዩ ሰለላሁ ዐለይሂ ወሰለም ከኢሻ በኋላ 2 ረክዓ የሚሰግዱት ተጨምሮ ነው 13 የሆነው። ወይም አንዳንድ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ሌሊቱን ከሰገዱ በኋላ አዛን ይላል፣ ፈጅር አዛን ይላል። ከፈጅር አዛን በኋላ ደግሞ ምን ያደርጋሉ? 2 ረክዓ ቀብልያ ፈጅር ይሰግዳሉ። ያ ነው 13 ያደረገው የሚል ነው። والله تعالى عالم። በጥቅሉ ያው ሰፋ ያለ ኺላፍ አለው ማለት ነው። ቀጣዩ ሐዲስ አሁንም ከእናታችን አይሻ ረዲየላሁ ዐንሃ قالت من كل الليل قد أوتر رسول الله صلى الله عليه وسلم فانتهى وتره إلى السحر متفق عليه። በዚህ ዘገባ ደግሞ እናታችን አይሻ ረዲየላሁ ዐንሃ ምን ትላለች? من كل الليل ከሁሉም ሌሊት ውስጥ قد أوتر رسول الله صلى الله عليه وسلم የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አድርገዋል? ዊትር ሰግደዋል። ዊትር ያልሰገዱበት ሌሊት የለም ማለት ነው። فانتهى وتره إلى السحر የነብዩ ሰለላሁ ዐለይሂ ወሰለም ዊትር እስከ ንጋት ድረስ ፈጅር እስከሚገባ ድረስ ይቀጥላል ማለት ነው። የሚያቆመው እዛ ነው። የነብዩ ሰለላሁ ዐለይሂ ወሰለም የዊትር ሰላታቸው የሚያቆመው የሰሐር ነው ሲነጋጋ ማለት። ሰሐር የሚባለው ወቅት ከፈጅር በፊት ያለችውን የተወሰነች ሰዓት የሚመለከት ነው። ምናልባትም 1 ሰዓት እና ከዛ በላይ የማይበልጥ ማለት ነው። ያ ነው ወቅት ሰሐር የሚባለው ፈጅር ከመግባቱ በፊት ያለችው ሰዓት ማለት ነው። ስለዚህ ነው ተሰሐሩ ሰሑር የሚባለው ከዛ ነው የመጣው። ከዚህ ሐዲስ የምንረዳው የዊትር ሰላት ወቅቱ የሚጀምረው ከኢሻ በኋላ ነው። መጨረሻው ደግሞ የት ነው? ሰሐር ነው ማለት ነው። ፈጅር አዛን ነው። ፈጅር ከወጣ የዊትር ሰላት አቆሟል ማለት ነው። ከዚህ በመነሳት ቀደም ሲልም እንዳየነው አንድ ሰው ዊትርን መስገድ የሚችለው መቼ ነው? ከኢሻ ሰላት በኋላ። የሚጀምረው ከምንድነው? ከኢሻ ሰላት በኋላ። ይሄን በመነሳት ምን ብለናል? ኢሻ ሰላትን ጀምዕ ያደረገም ሰው ራሱ ከኢሻ ሰላት ከሰገደ በኋላ ምንም እንኳን የኢሻ ወቅት ባይገባ ለሱ ኢሻ ወቅትን ጀምዕ ተቅዲም አድርጎ ከመግሪብ ጋር አስተሳስሮ እስከሰገደ ድረስ ከዛ በኋላ ባለው ምን ማድረግ ይችላል? ዊትርን መጀመር ይችላል ማለት ነው። والله اعلم። ከዚህ ሐዲስ የምንረዳው ሌላው ምንድነው? እሱ ነብዩ ሰለላሁ ዐለይሂ ወሰለም በሌሊት ውስጥ የማንጊያው አካባቢ ላይ የሌሊቱ መጨረሻ አካባቢ ላይ ራሱ ዊትርን ይሰግዱ እንደነበረ የሚጠቁመን ነው ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ዊትራቸው እስከ ሌሊቱ መጨረሻ ድረስ እንደሚደርስ ማለት ነው። ከዛ ጋር በተጨማሪ ሌላ ከአብዱላህ ብን መስዑድ ረዲየላሁ ዐንሁ የተዘገበ ሐዲስ የምናገኘው ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ዩቲሩ ሚን አወል ለይል ወአውሰጢሂ ወአኺሪሂ ነብዩ ሰለላሁ ዐለይሂ ወሰለም የሌሊቱ መጀመሪያ ላይ ማዕና ከኢሻ ሰላት በኋላ ዊትር አድርገዋል። የሌሊቱ መሃል ላይ ዊትር አድርገዋል። የሌሊቱ መጨረሻ ላይ ዊትር አድርገዋል። ይሄንን ዑለማዎቹ ምን ይሉታል? ሊየኩነ ፊ ذلك ሰዓቱ للሙስሊሚን ይሄ ለሙስሊሞቹ ምንድነው የተግራራ እንዲሆንላቸው የተግራራና ሰፊ እድል እንዲኖራቸው ማና ከስራ መጥቶ ማታ ላይ የደከመው ሰው መስገድ አለብኝ ብሎ ራሱን ማስጨነቅ የለበትም። ተኝቶ ከዛ በኋላ ተነስቶ መሃል ላይ ሊሰግድ ይችላል። እንደዚሁም አኺር ላይ መነሳት የማይችል የሆነ ሰው ደግሞ አይ የመጨረሻው ነው በላጩ ተብሎ እዛ እየደረሰ መነሳት አቅቶት ዊትር ከሚያመልጠው የመጀመሪያው የሌሊቱ መጀመሪያ ላይ ሰግዶ ይተኛል ማለት ነው። እዚህ ለሙስሊሙ ኡማ ምንድነው ሰፋ ያለና የተመቻቸ የተግራራ እንዲሆን በመፈለግ ነው ማለት ነው። ሌላው ከሐዲሱ የምንረዳው አኺር ወቅት ሁሉ ጊዜ ከሌሊቱ የመጨረሻው ወቅት ላይ ዊትርን መስገዱ የበለጠ እንደሆነ ነው።
ዊትር አስሉ በተናጠል የሚሰገድ ዊትር አስሉ ምንድነው? በተናጠል የሚሰገድ ነው። ኢላ ፊ ረመዳን በረመዳን ውስጥ ከሆነ ወይም በአንዳንድ ሁኔታዎች በአንዳንድ አጋጣሚዎች ታስቦበት ፕላን ተደርጎ ተጠራርቶ ሳይሆን በሆነ አጋጣሚ የሆነ ቦታ ላይ ሰዎች ቢገናኙና ከአንድ ሰው ኋላ ተከትለው ቢሰግዱ ችግር የለውም። ነገር ግን ፕላን አድርገውበት ተቀጣጥለው የወሩ መጨረሻ፣ የወሩ መጀመሪያ፣ የሳምንቱ መጨረሻ፣ የሳምንቱ መጀመሪያ እየተባለ ሰዎች ለዒባዳ መለማመጃ ወይም ለመሳሰለው የተለያየ ነገሮችን የሚያደርጉ ሰዎች አሉ። የሁሉ ትክክል አይደለም። ምንድነው እሱ? በሌላ ምክንያት በዚህ ልክ አሁን ዱዓ ለማድረግ ለምሳሌ ዱዓ እናድርግ ብሎ ተቀጣጥሮ ፕሮግራም መያዝ አይቻልም። ነገር ግን በሆነ ጉዳይ ላይ ከተገናኙ ዱዓ ቢያደርጉ ችግር የለውም። በቃ ዱዓ አድርገን ላይ ብለው ዱዓ ቢደራረጉ ችግር የለውም። ነገር ግን ለዱዓ እንሰባሰብ ብሎ መሰባሰብ ልክ እንደዚሁ ማለት ነው። ለዊትር ሰላት እንሰግድ ብሎ ወይም ቂያም ሌይል እንስገድ ዊኬንድ ላይ እንገናኝ በሚለው ፕሮግራም መሰረት ማድረግ አይቻልም። ግን በሆነ አጋጣሚ ተገናኙ፣ አንድ ሰው ዊትር ይሰግዳል፣ ከሱ ኋላ ተከትለው በጀምዓ ቢሰግዱ ችግር የለውም፣ ፕላን እስካልተደረገበት ድረስ ማለት ነው። ነገር ግን በጀምዓ የሚሰገደው ረመዳን ውስጥ ብቻ ነው። ዊትር ረመዳን ውስጥ ብቻ በጀምዓ ይሰገዳል ማለት ነው። ቀጣዩ ሐዲስ كعبد الله بن عمرو بن العاص رضي الله عنهما يتزكى سيون قال لي رسول الله صلى الله عليه وسلم يا الله ملكتني من علوي يا عبد الله عبد الله بن عمرو بن العاص ማለት لا تكن مثل فلان እንደ እገሌ እንዳትሆናል። ስሙን አልጠቀሱም እዚህ ቦታ ላይ። አስፈላጊ ቢሆን ኖሮ ነብዩ ሰለላሁ ዐለይሂ ወሰለም ይጠቅሱታል፣ ምንም ችግር የለውም። በሌላ ቦታ ላይ እንዳነሱት ማለት ነው። አስፈላጊ በሚሆንበት ጊዜ ስሙ ተነስቶ ማስጠንቀቂያ ሊነገር ይችላል። በዚህ ይሄ በሱና ላይ በጣም ብዙ አለ ማለት እገሌ እንደ እገሌ እንዳትሆን ተብሎ ስሙ የሚጠቀስበት አጋጣሚያን አስፈላጊ ሲሆን ማለት ነው። ምክንያቱም ይሄ አሁን ከሰውየው ጋር የተያያዘ ነው፣ ሌሎችን ጉዳት የሚያደርስ ስላልሆነ ስሙ መጠቀሱ አስፈላጊ ላይሆን ይችላል። ምክንያቱም ጉዳቱ በማንም ላይ አይደለም። ነገር ግን ለምሳሌ በሰዎች መሀል እየዞረ ሹብሃትን የሚጥል ሰው ከሆነ ያ ሰው እንደ እገሌ እንዳትሆን በሰዎች መሀል እየዞረ ተብሎ ብቻ ማለት በቂ አይደለም። እዚህ ምን ማለት እገሌ የሚባለው ሰው እየተጠንቀቀው፣ ምክንያቱም እንዲህ ከሸሪዓ የሚኻልፉ ነገሮችን እየተናገረ ነው፣ ከሸሪዓ የሚያስፈልጉ የሚኻልፉ ነገሮችን እየሰራ ነው ተብሎ በተናጠል ማስጠንቀቅ የሚቻልባቸው ሁኔታዎች አሉ በሱና ማለት ከነብዩ ሰለላሁ ዐለይሂ ወሰለም በመጣ። እዚህ ላይ ግን ምንድነው ያሉት? ያ አብደላህ ላ ተኩን ሚስለ ፉላን እንደ እገሌ እንዳትሆን ካነ የቁሙ ሚነ ለይል ሌሊት ይቆም ነበረ፣ ፈተረከ ቂያመ ለይል ሌሊት መቆምን አቆመ፣ ሌሊት ሰላት ይሰግድ ነበረ አቆመ፣ አንተ ግን እንደሱ እንዳትሆን አሉኛል። ሙተፈቁን ዐለይህ ሐዲሱን ኢማም አልቡኻሪ እንዲሁም ኢማም ሙስሊም የዘገቡት ነው ማለት ነው። ከዚህ ሐዲስ የምንረዳው አንደኛ የቂያመ ለይል በጣም የተወደደ መሆኑንና ቂያመ ለይልን የሚያቆም ሰው በጣም ትልቅ ነገር አጥቷል ማለት ነው። ቂያመ ለይልን መስገድ የተወ ወይም የማይሰግድ የሆነ ሰው ምን ሆኗል? በጣም ትልቅ የሆነ ፈድልን ነው ያጣው ማለት ነው። በጥቅሉም ስናየው ከቀን ሰላቶች ቀን ላይ ከሚሰገዱ ሱናዎች የበለጠ የሌይል ሰላት ውድ ነው። ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት እሱን አፍደሉ ሰላቲ بعد الفريضة ቂያመ ለይል ከግዴታ ሰላት በኋላ ምርጥ ሰላት ማለት በምንድነው? ቂያመ ለይል ማንም አይሰማ ከአላህ ጋር ነው የምትገናኙነትህ፣ የምትፈልገውን ነገር የምትጠይቅበት፣ አላህ ዱዓን የሚቀበልበት፣ ልብ የጠራበት፣ አይምሮ የጠራበት፣ ረብሻ የሌለበት ወቅት ነው ማለት ነው። እዚህ ይሄ ምንም ጥርጥር የለውም የሌይል ሰላት በላጭ እንደሆነ ማለት ነው። ከዚህ በመነሳት አንድ ሰው ዘወትር ቂያመ ለይልን የሚሰግድ የሆነ ሰው ማቆም እንደማይገባው እንመለከታለን። ይህን ስንል ካሁን በፊትም እንዳነሳ ነው ገና ልተው ይችላል፣ ገና ለገና ላቋርጥ እችላለሁ ብሎ መተውም ራሱ አደገኛ። እዚህ አላህ አቅሙን እስከፈቀደው ድረስ አላህ አቅሙን እስከሰጠው ድረስ አንድ ሰው በዚህ ላይ ትኩረት ሰጥቶ ሊሰግድ ይገባል። ገና ለገና ላቆም እችላለሁ ብሎ መተው የለበትም። አለመስገዱም ያስወቅሳል፣ እንደዚሁም ጀምሮ መተውም ያስወቅሳል ማለት ነው። እዚህ አቅሙ በፈቀደ ጊዜ ይሰግዳል፣ ከአቅሙ በላይ በሆነ ነገር ላይ አላህ አያስገድደውም። ስለዚህ ቂያመ ለይል በጣም ትልቅ ትኩረት ሊሰጥበት የሚገባ ነው። ፈዲላውን በተመለከተ የቁርአን አያቶች መጥተዋል፣ አሐዲሶች መጥተዋል፣ የሰለፎች ታሪክ በጣም ብዙ አለ ይሄንን የሚጠቁም ማለት ነው። ሌላው ከሐዲሱ የምንረዳው አንድ ተግባር ሱና ቢሆንም እንኳን ሱና ነው ብለን ብናምንም እንኳን
ዘወትር እየሰራ ነው ከሆነ ማቋረጣችን ያስወቅሰናል ማለት ነው። አስሉ ሱና ምንድነው? ሱና ማለት አስሉ አንድ ሰው ከሰራው አጅር ያገኝበታል፣ ከተወው ደግሞ አይቀጣም፣ አያስወቅስም፣ አይጠየቅበትም። ነገር ግን ዘወትር የሚሰራው ነገር ከሆነ ያለምንም ምክንያት ዝም ብሎ ግፍ አድርጎ ሲተው ያስወቅሷል፣ ሱናም ቢሆን ማለት ነው። ያው የቂያም ለይል የተለያዩ ስሞች አሉት። እነዛን ስሞች በተመለከተ ከአሁን በፊት ያነሳነው ነው። ፈዳኢሎቹም እንደዚሁ በጣም ብዙ ናቸው። በተለያዩ የቁርአን አያቶች አላህ ሱብሓነሁ ወተዓላ ካኑ ቀሊለን ሚነ ለይሊ ማ የህጀዑን ወቢልአስሓሪ ሁም የስተግፊሩን፣ እንደዚሁ ወሚነ ለይሊ ፈተሀጀድ ቢሂ ናፊለተን ለክ ዐሳ አን የብዐሰከ ረቡከ መቃመን መሕሙዳ፣ እንደዚሁም ኢነ ናሽአተ ለይሊ ሂየ አሸዱ ወጥአን ወአቅወሙ ቂላ፣ እንደዚሁም ኢነ ረበከ የዕለሙ አነከ ተቁሙ አድና ሚን ሱሉሰይ ለይሊ ወኒስፈሁ ወሱሉሰሁ ወጣኢፈቱን ሚነ ለዚነ መዐክ ወላሁ ዩቀድሩ ለይለ ወነሃር። እነዚህና የመሳሰሉ ተተጃፋ ጅኑቡሁም ዐን መዳጅዒ የድዑነ ረበሁም ኸውፈን ወጠምዐን ወሚማ ረዘቅናሁም ዩንፊቁን የሚለው፣ እንደዚሁም ከአብድላህ ብን ሰላም የተዘገበ ሐዲስ ነቢዩን ሰለላሁ ዐለይሂ ወሰለም መጀመሪያ ሲሰማቸው ምንድን ያለው? ሰሚዕቱ ረሱለላህ ሰለላሁ ዐለይሂ ወሰለም የቁል አዩሃ ናስ፣ እናንተ ሰዎች ሆይ አፍሹ ሰላም፣ ሰላምታን አስፋፉ አብዙ፣ ወአጥዒሙ ጣዓም፣ ምግብ አብሉ፣ ሰዎችን አብሉ፣ ወሲሉ ልአርሓም፣ ዝምድናን ቀጥሉ፣ ወሰሉ ቢለይሊ ወናሱ ኒያም፣ ሰዎች ተኝተው ሳለ ለይል ተነሳችሁ ስገዱ፣ ተድኹሉ ልጀነተ ቢሰላም፣ ጀነትን በሰላም ትገባላችሁ የሚል ነው። የሰላት ለይል አፍደል ወቅቱ ምንድን ነው? የአኺር ለይል የሌሊቱ የመጨረሻው ክፍል በጣም የተወደደ ወቅት እሱ ነው ማለት ነው። ከዚህም በመነሳት ሸይኹል ኢስላም ምን ይላሉ? ከሌሊቱ ግማሽ አንስቶ እስከ መጨረሻው ባለው ወቅት ላይ በጣም የበለጠ ነው። ከዛ በተሻለ ደግሞ የመጨረሻው 1/3 የመጨረሻው ክፍል ሲቀር ይሄ በጣም የተወደደ ነው። በዛ ቦታ ላይ ዱዓ ማብዛት፣ እስትግፋር ማብዛት፣ ዚክር ማብዛት፣ እነዚህ ሁሉ ከዛ ጋር ተያይዘው ሊተገበሩ የሚገባቸው ዒባዳዎች ናቸው ማለት ነው። ከዚህ ጋር ተያይዞ ዑለማዎች የሚያነሱት ምንድነው? እሱ አንዳንድ በናፊላ ሱናዎች ሰላቶች ላይ ከሚያነሷቸው መካከል ሸሪዓዊ ያልሆኑ የሰላት አይነቶች ናቸው። አንደኛው አልኢጅቲማዕ ለይለት ንስፍ ሚን ሻዕባን፣ የሻዕባን ወር ላይ 15ኛው የወሩ ግማሽ ላይ በጀምዓ ሰላት መስገድ ወይም ደግሞ በተናጠል ቢሆን የንስፍ ሻዕባን ሰላት ተብሎ መስገድ፣ ይሄ ቢድዓ ነው። እንደዚሁም ደግሞ ሰዎች ከመሬት ተነስተው የሆነ ቁጥር ገደብ አድርገው የሆነ የቅርአት ገደብ አድርገው ይሄንን ሰላት እንደዚህ አይነት ሰላት እንጀምር እንስገድ ብለው ካሉ ይህም እንደዚህ ሰዎች በራሳቸው አነሳሽነት በሸሪዓ ያልተደነገገ የሆነን ተስማምተው የሚደነግጉ ከሆነ ይህም ተቀባይነት የለውም። እንዲሁም ሰዎች ከፈጠሯቸው መካከል ሰላቱ ረጋኢብ የሚባል አለ። 12 ረክዓ ረጀብ እንደገባ የመጀመሪያው ለይለተል ጁምዓ ማለት ነው። የመጀመሪያው ሐሙስ ማታ ረጀብ ወር ሲገባ የመጀመሪያው ለይለተል ጁምዓ ላይ 12 ረክዓ የሚሰገድ አለ። ይህም እንደዚሁ ሰላቱ ረጋኢብ ይሉታል። ይህም ቢድዓ ነው። ኢማሙ ነወዊ ረሒመሁላሁ ተዓላ ሰላቱ ረጋኢብ፣ ሰላቱ አልአልፊያ ሃታኒ ሰላታን ቢድዓታኒ መዝሙመታኒ ወሙንከረታኒ ፈላ ተግተር ቢዚክሪሂማ ፊል ሐዲስ አልመዝኩሪ ፊሂማ ፈኢነ ዛሊከ ባጢሉን። እንደዚሁም ሰላቱ ተስቢሕ የሚባል አለ። እንደዚሁም ሌሎች እንደዚህ ሰዎች ፈጣጥረው የሚሰግዷቸው የሰላት አይነቶች አሉ። እነዚህ ሁሉ ልንጠነቀቃቸው የሚገቡና በሱና በመጡት ላይ ብቻ መገደብ በጣም አስፈላጊና ወሳኝ ነው ማለት ነው። ሌሊት መጨረሻው ፈጅር አዛን የሚልበት ቀደም ብሎ ማቆም ከፈለገ ያው 5 ደቂቃም 10 ደቂቃም ቀደም ብሎ ማቆም ይችላል። ግን እየሰገደ እያለ አዛን ካለ ችግር የለም። አዛን የሚልበት ከሆነ ሰላት እየሰገደ ወዲያው ይቋጨዋል ማለት ነው። ካልሆነ 5-10 ደቂቃ ቀደም ብሎ ቢያቆም የተሻለ ነው። ከዛም ውጭ ማለት ነው። ከዛም ውጭ በቁጥር መገደብ የለም። ሰላቱ ለይል መስና መስና የተባለው ፈኢን ኸሺ አሐዱኩም አልፈጅር የተባለው ይሄ ልቅ ነው የሚሉት ዑለማዎች።
ሰላቱል ሌይል መስና ሲሆን ሁለት ሁለት እየሰገደ ብሎ ይቀጥላል። የፈለገውን አላህ የቀደረለትን ያህል ተጽኖ ፈጅር ሊደርስብኝ ነው ካለ ከዛ በኋላ ያንን ያሉት ለምንድን ነው? እሱ ከሰለፎች መካከል 40 ይሰገዳል፣ 63 ይሰገዳል። እነዚህን መሰረት በማድረግ ማለት ነው። والله اعلم ከ11 በላይ ይቻላል በሚለው አቋም ከሄድን ማለት ነው። አክቹዋሊ ያው አራት የሚለው በመሀል ረፍት ሳይደረግ ስለተሰገደ ነው እንጂ የሌሊት ሰላት 4 በአንድ ጊዜ አይሰገድም። እዚህ ሁለት ሰግዶ ከሰላመተ በኋላ ወዲያው ይነሳና ሁለት ይሰግዳል፣ ከዛ ረፍት ያደርጋል። ከዛ በኋላ እንደገና ሁለት ይሰግዳል፣ ከዛ ወዲያው ሁለት ይሰግዳል፣ ረፍት ያደርጋል። አንድ ላይ 4 አይሰገድም ሌላ። هذا والله تعالى أعلم وصلى الله وسلم على نبينا محمد وعلى آله وصحبه